ግን ማለት ነው ሄርሜላ እንደዚህ ክንፍ ብድ ያለችለትን ንብረት እስቲ ያሳየን፣ እኛ የምንየው ግድ የለህም። በዚህ አጋጣሚ ግን ተይ ሄርሜላ ተይ፣ እኛንም ክፉ አታናግሪን፣ ተይ ጋጦጥ አታደርጊን። ጭራሽ ደግሞ ስሸና ሳየን። እንኳን ሲሸና የሸናበትን ንብረት እንኳን አይተሻደለ እንዴ? ዛሬ አሁን ይሄ ቪዲዮ ወደ ሚዲያ የሚቀርብ አማረኝ ደግሞ ትንሽ የሚባል ነገር የለሽም? እናቴን እኮ ደውዬ ጠይቂያት ባልሽን፣ እናትሽን፣ እሳቸውን ባልሽን ጠይቂ ያሉሽ የምርሽን ነው? እንደው በወግ ማዕረግ አውጥተው የሰጡሽ እስከሚመስል ድረስ እንደ ኢትዮጵያ እናቶችን በእናትሽ አታስንቂ። የኢትዮጵያ እናቶች እንደዚህ አይነት ነገር አይቀበሉም። እኔ አላቅም ያንቺ እናት ምን አይነት እናት እንደሆኑና ገና ያላገባሽውን ልጅ ያላገባሽውን ወንድ እንዲህ አማረኝ ስል ባልሽን ጠይቂ ያሉሽ አደነ? ደውለሽላቸው እናትሽ የዳሩሽ ኩለው መርቀው ጉልበት ስመሽ የወጣሽላቸው እናትሽ እንደዚህ ያሉሽ። አረ ስነ ስርዓት ያጂ ተያደብ ያጂ ሄርሜላ ግድ የለሽም። ዛሬ ደግሞ ጭራሽ እኔ ደግሞ የሚገርመኝ የሱ እያለ እንዲህ ነው የሚሸነው። ወይኔ አብርሽ ተጫወተችበትማ ዛሬማ ተጫወተችበትና እንደው ምን አለ በገዛ እጄ ሰላሜን አጣው ተሰቃየው የሚል ሙዚቃ ነበረ በእጃ ዞር ነኛም ለሷም እየጋበዘ የነበረው በራሱ ድምፅ አንጎራጎራ አይገልጸውም። አቤት 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 ነፍስ ይማር ብለናል። ይህን ድምፅና ተጫወተችበት። ጢባ ጢባ አይገልጸውም። ቤተሰቦች እንዴት አመሻችሁ የኔ ውዶች የኔ ምርጦች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ በዘት ትርፍርፍ በኔ ጣጣጣጣ አልኩባችሁ እንዴ? በጣም ይቅርታ ማለት ነው የእኔ ውድ እህቶች። ወዳችሁና ፈቅዳችሁም ደግሞ ቤተሰብ ለምታደርጉኝ በጣም አመሰግናለሁ። ለቤቴም አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት እያጠቆራችሁ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እንደተለመደ ውዶችዬ እጋብዛለሁ ማለት ነው። የዛሬው ቪዲዮ ማለት ነው ጭራሽ አማረኝ ብላ አደባባይ ላይ ይዛ የወጣችሁ ከሷ አማረኝ አሳየኝ በላይ ደግሞ የሱ እንደዚህ ነው የምንሸነው እንዲህ እያለ ኧረ ታብርሽ ንቃተው እንደታው እንደው መቼ ነው አንተ የምትበስለው? መቼ ነው የምትሰለጥነው? ካሜራ ፊት እንዴት ነው ማሳይሽ? እንደው ካሜራውን ዞር ብታረግ ራሱ እንደው መንገድ ላይ አደባባይ ሸንተ ልታሳያት ነው። በቃ ሲባል ሰምታል። ወጉን ይዛል። መቼም ሴት ልጅ ያረገዝኩ ብላ የሆነ ነገር አማረኝ ስትል ይሄንን ማድረግ ግዴታ አለበት ያደርጋ ምን ይባላል። የእሷ ደግሞ ከባህልና ከወጉ ወጣ ያለ ፕራንክ ነው፣ ጨዋታ ነው። ምንድን ነው የሚያስተምረው ነገር? አሁን ሚዲያ ላይ መለቀቅ የነበረበት ነገር ነበር። ሄርሜላ እኛንም እንቺ ጋጥ ወጥ ሆነሽ ማለት ነው እኛንም በእናትሽ ጋጥ ወጣት ታደርጊን። አሁን ይህን ቪዲዮ ቤተሰብ ሲያይ ምን ይላል? እንደው ብዙ የራሱ ስታትታዘብሽም እንደው ሩታን ስታብጠለጥል የነበረች ወንድሜን አውረድሽ ሰቀልሽ ስትል ነበረች። ገና አንድ ወር ያለ ደግሞ ሆድሽ እኮ ምንም አስታውቅም። እርጉዝ ትሆኚ እርጉዝ አትሆኚ ይኸው እንደው ከለፈለፍሽ ራሱ እኮ ወደ ስንት ወደ 3 ሳምንት ወደ 4 ሳምንት አልጠይደጋትም። በልሳሳት ከተሳሳትኩኝ አሩሚ 3 ሳምንት ይሆናል አይደል? ጠፍታ መታ አረገዝኩኝ ያለችው ሆድሽ ላይ ግን ምንም የሚታይ ነገር የለም። ያንቺ ሆድ ወደፊት ነው ወደ ውስጥ ነው? ቆይ አንቺ እርግዝና መቼም አንድ ሴት ስታረግዝ ወደ ውጭ እንጂ ወደ ውስጥ አያድግም ልጁ አይደል? ወደ ውጭ እንጂ ያንቺ ታዲያ ወደ ውስጥ ነው እንዴ? ካሁኑ እንደው በዚች በአንድ ወር ባልሞላህ ልጅ ተኝቼ ይሄን አማረኝ ባይል አራንችስ እንደው ታይ። እኛንም የእውነት እኛ አንዳንዴ አንናገርም ይቅርብን ስንል ግዴታ እንድንናገር ታደርጉናላችሁ። ምንድን ነው የሚያስተምረው? እሱም ጅል አንቺም ደግሞ በነፍሱ ትጫወችበታለች። ጅልነቱን አይተሽ የበለጠ ተጀጀዋለሽ። አሁን ይህ ቪዲዮ እንደው በእንደዚህ አይነት ሁኔታ ሴት ልጅ እንደው አማሬን ብላ ወደ ሚዲያ እንደዚህ አይነት ቪዲዮ ይዞ የሚቀረብ ነው? ኧረ ተው። አንዳንዴ እንኳን ለተመልካች የምታቀርቡትን ነገር ወቁ። እኔ እኮ የሚገርመኝ ደግሞ ኮሜንቶች በቃ ምንም ብትወዷቸው ልክ ያልሆነ ነገር ልክ ነው ማለት አትሽሩም ማለት ነው። እስቲ መቼም አንዳንዶቻችሁ ወልዳችሁ ልጆች አስቀምጣችሁ የመጣችሁ ስደት አላችሁ። ልጆቻችን ምንድን ነው ከእናንተ የሚማሩት? እንወዳችኋለን፣ እናከብራችኋለን። ግን አንዳንዴ ወጣትን የሚያስተምር ወጣትን የሚገስጽ ስራ ስሩ። እንደ ባለ ትዳር ሆኑ። መቼም አንድ ባለ ትዳር ብለናቸዋል። ያው እሷን ብላለች እኮ እናቷን ጠይቃ የሌለ ነገር። ኢትዮጵያ እናቶች እንደዚህ አይነት ነገር አይቀበሉም። እንዲጋጥ ወጥ የሆነ ነገር ይሄኔ ማዘር አይንሽን ላፈር ብለውሻል። መቼም ኢትዮጵያ ስለሆኑ መቼም የኢትዮጵያ እናቶች ኩሩ ናቸው አይደል? ሴት ልጅ ገና ምንም የሌለ ነገር አረገዝኩ ብላ አትቀበልም። እንኳን እንደዚህ አይነት ምክር ልሰጥሽ የፈለገ ልጇን እንትን ብሰማ ማለት ነውና ኩሩ ናቸው የኢትዮጵያ እናቶች። ለዛ ነው እና በዚህ አጋጣሚ ምንም ብትወዷቸው አንዳንዴ የሚለቀቀው ቪዲዮ እባካችሁን ልጆች አሉን እናንተን ስለምናያችሁ ብቻ ያልሆነ ቪዲዮ አትልቀቁ በሉ። አብርሽም ጅን እሷም እንደተጫወተችበት እሱም እየገለፈጠ ይወተስ እንደዚህ ነው የሚሸን። ጭራሽ እኮ አደባባይ ላይ ሊያወጣ ምንም እንደው እኛ ራሱ እኔ እንደውም ባሳየሽን ይህን ክንፍ ብድ ያዙ ይንቀቁኛሽ ያለቀሽበት የተንበረከክሽበትን ይህ ንብረት የአብርሽን ንብረትማ እኛ ራሱ ብናየው አደባባይ ላይ ወጥቶ
ጥሩ ነበር። ለነገሩ የጋራ ነው ብለሻል እኮ አይደል? አንቺ ጋራ የደመርሽ ትመስያለሽ። እንደው ሳስብሽ ራሱ አንቺ ራሱ የብዙ ሰው ሳትሆኝ አትቀሪም። አንቺ ራሱ የጋራ ንብረት ሳትሆኝ አትቀሪም። ይሄኔ ከአብርሽ ውጭ ውሽማ አንደኛው ሽማ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ እየጠበቁ ያሉሽ ይመስለኛል። እነዛ መሰለኝ አንተ ለእኔ ባሌና ለእነሱ እና አደባባይ ያውጣ አደባባይ ወጥቶለኛ እኔማ ባሳየን ጥሩ ነበር። እንደው አንቺ እንደዚህ ጨርቅሽን ያስጣለሽን ያንበረከከሽን ያስነቀሰሽን ቃምሰሽማ ነው የለቀሽው። ያን ምክንያትማ እንዳላለቀሽ እኮ አረገዝኩ ብለሽ ስትመጪ ያለ እንደ ጉድ ያየሁት እንዳንን ንብረት እኔ ራሱ ባየሁት ብዬ ነበረና ጉድ እንዳላረግሽ አውጥቼ አስጥቻለሁ። ከዚህ የበለጠ ምን? ኧረ ተይ፣ አንዳንዴ ፕራንክም የምንሰራውንም ቪዲዮ ተወቁ። ተው እግዚአብሔር እንድካደንም እንደዚህ አይነት ቪዲዮ ተመልካችንስ ቤተሰብስ ሲያየው ቤተሰብን ሲያዩ ሩታ በዚህ እኮ ደስ የምትለኝ ነገር ቆፍጣና ናት። በቃ ስነ ስርዓት አላት። እግዚአብሔርን ለምን ብትሉኝ በእሷ እርግዝና ሰዓት ብታዩት ድርብብ ያለሽ በቃ እቺ ገና ወርሳ የሆናት ፌንጣ ማለት ነው። ዘለለችብን የምር ገና በወሯ ማለት ነው። 2-3 ደግሞ ብታረግዝ አስቡ እንዴት እንደምትሆን። ሰላሜን አጣል ገና ሰላምን ታጣል። አንተማ ሰላም ገና ይደፈርሳል። አብርሽ ገና የሄርሜላ ማንነት ከእርግዝናው ጀምሯል እየተገለጠል ይሄዳል። መቼም ፕራንክ ነው፣ ቀልድ ነው አለ። ዋናው ደግሞ ይወጣል። ጊዜውን ጠብቆ ደግሞ የሄርሜላ ባህሪ ትክክለኛው ባህሪ እንደዚህ አይነት ናት እንዴ ለካ ወይኔ ሩታ ትግደለኝ እያለ የመጀመሪያ ሚስቴ ትግደለኝ እያለ ትክክለኛው ባህሪ ገና ዳውን አይደለም፣ ገና እየተገለጠ ሲሄድ ብዙ ነገሮች ይገባል። ገና ትክክለኛው ባህሪ ያገለጠ የሄርሜላ እና ለማንኛውም በጣም ነው የሚያስጠላው። እና አንዳንዴ የምትለቁትን ነገሮች ማስተዋል። ምንድን ነው የምንለቀው ወደ ሚዲያ? ወጣት ምንድን ነው የሚያየው? ልጆች ያዩታል። እንደው ዞሮ ሁሉ እኮ ሊሸና ምንም አልቀረውም። ቤተሰቦች እግዚአብሔርን ነው ብላችሁ አብሬ ሲጀመር ጅል እኮ ነው። እኔ እንደውም ሄርሜላ ሩታ አብስላ ባትሰጥሽ አብርሽን ዞር ብለሽ አታዩም ብዬሽ ነበር። የሆነ ሰዓት ብያችኋለሁ አይደል ቤተሰቦቼ? የሆነ ሰዓት ካረሳችሁት ሩታ አብስላ ባትሰጣት ሄርሜላ አብርሽን ዞር ብላ እንኳን የምታየው አይነት ልጅ አይደለም። እግዚአብሔርን ነው መላችሁ። አሁን ራሱ ገና እኮ እንጨት ይጨርሳል አብርሽ፣ አይመስልም። እንደዚህ አይነት ስራውን ወደ ሚዲያ የሚወጣ ነበረ የሚለቀቅ ነበረ። እግዚአብሔርን በጣም ያሳፍራል። እና ለማንኛውም ማለት ነው ምርጦችዬ፣ ለምንድነው ሩታ ቅብርር ያለች ናት ያልኳችሁ? በእርግዝና ሰዓት አይታችኋታል፣ ድርብርብ ያለች እግዚአብሔርን የኛ ደርባባ ሩታ የኔ ቆንጆ ማለት ድርብብ ያለች በቃ አንድ ቀን ይህ አማረኝ ስትል ራሱ እኔ ከአንደበቷ የሰራችሁ ቪዲዮ አለ ብዬ አላቅም። ምንም ነገር ሳልሰማ ምንም ነገር ጠንካራ ጀግና ሴት። እንደዛ እኮ ነው ሩታ ትለያለችም ትችላለችም የምንለውና አንዳንዴ ሄርሜላ ተይ፣ በአንቺ እድሜ ውስጥ ከአንቺ እድሜ አነስ ያሉ እናቶች አሉ። አሁን ለምሳሌ ጋሽዬ ራሱ ብዙ ጊዜ እንደሚከታተሉን የአብርሽን ዩቱብ ምን ይባላል ካሁኑ እንደዚህ አይነት በገዛ ልጃቸው እንደዚህ አማረኝ ብለሽ ገና ወር ባልሞላው ጽንስ ላይ ጢባ ጥቤ ትጫወችበታል። ሼም አይደለ? ነውር አይደለ? ይሄ ነገር አሁን ወደ ሚዲያ የሚወጣ ነበረ። ደግሞ ሌላው ነገር እኔ ሄርሜላና አብርሽ በጣም የሚገርሙኝ ወደ ተመልካች ጋር ሲመጡት አልኩ አማርኛ ጠፋብኝና ይቅርታ። ሲመጡ ምንድን እንደሚያሳዩ ታውቃላችሁ? ተገናኝቶ እንደማያውቅ ሰው በጣም ቀደም ቲክቶክ ላይ እችሽ ምናምን ነገር አይነት ነገር ተገናኝቶ እንደማያውቁ እና እኛ ጋር ሲመጡ ገና እንደሚገናኙ አይነት ነገር አብረው እኮ ሲጨፍሩ ቆይተው እኮ ነው የሚመጡት ወደኛና ከቲክቶክ የቀራቸውን ጊዜ ነው ወደኛ የሚመጡት ወደ ዩቱብ ማለት ነው። ግን እኛ ጋር ሲመጡ ምንድን ነው የሚያደርጉት? ተገናኝቶ እንደማያውቅ ነገር አብረው እንትን እንደማይሉ ነገር። ጉዳችሁንማ ድንገት ዝርግፍ አድርጋችሁ እኮ እናንተማ አብሮ እንደማያድር ተገባብዞ እንደሚሸኛኝ ምንም ነገር ማላችሁ እንዳልተፈጠረ የመጀመሪያ ጊዜ ሄርሜላን የከንፈሯን እንትን የወሰርክ አይነት አስመሰላችሁ። ባለፈ ነግራችሁ ወዲያውኑ በሳምንቱ አጅሪ ታረገዝኩ ብላ ጉዱን ፍርጥ አደረገች። ተመስገን። እናንተማ እኮ እኛን ጢባ ጢቤ ለመጫወት ትፈልጉ ነበር። እኛን ለማሳመን እኮ ማትሄዱበት መንገድ የለም። ግን ደግሞ የሆነ ነገር የሆነ ሰዓት ላይ ደግሞ ግን ያጋልጣችሁ። ራሳችሁን በራሳችሁ የሆነ ሰዓት ታጋልጣላችሁና እኛ ጋር ሲመጡ የሚያሳዩ ታክቲ ገርመኛል። ተገናኝቶ እንደማያውቅ ምናምን እሷም ለብቻ እሱም ለብቻ አይነት ነገር ማለት ነው። እንደዛ ነው የሚያሳዩንና ለማንኛውም ማለት ነው ቁጭ ብለሽና ብትይው አይሻልሽም? እሱ ነበረ እኮ የቀረብሽ። በጣም እኮ ጭራሽ ዘፈኑና ዘፈነችው ተሸክመ የሴትነት ክብሩን አይደለም የሴትነት ወጉንማ ሄርሜላ ይዘሻታል። የሴትነት ወጓን አንቺማ 3-4 ለአብርሽ ከወለድሽ አታስከም እንደ አጥፋችሁ እየተጣ አሎ የት ገባ ልጁን አግዘኝ በዚህ ወጥቷል ናልኝ እንደዛ ነው የምትይው። ካሁኑ የሸና ሳየን ካልሽው እኔ እኮ የአብርሽ ጅልነት ደግሞ የሌለ እኮ አብርሽ ማለት እኮ የሌለ ፋራ ነው። እግዚአብሔርን ምንም በቃ
ቅድም እንዳልኳችሁ ነው። በቃ እጅሬት በሰል አድርጋ እንደው ለሷ ባታስረክባት እኔ ብያችኋለሁ። በመጀመሪያ ሩታ ባገኘችው ሰዓት ላይ ቢሆን ሄርሜላ አብርሽን ዞር ብላ አታየውም ነበር። የምር ትንጨረጨራላችሁ፣ እንዲችላችሁ አትወዱም ብዙዎቻችሁና አንዳንዴ ወደ እናንተ ይዘውት የሚመጡትንም ነገሮች ፈትሹ። ለምን በሉ፣ ልክ አይደለም በሏቸው። እናንተ በቃ መምጣታቸውን የምትፈልጉት መጡ ሲባል ታጨበጭባላችሁ። ግን እናንተ አይምሮ ውስጥ ብቻ ሳይሆን ልጆቻችሁ አይምሮ ውስጥስ ምን እየዘሩ ነው ያሉት? ምን ይባላል አሁን? ዞረሽናልኝ ባይላን በንትንሽናልኝ አሳየኝ የጋራችን ነው ንብረት ምን ይሉታል? አሁን ይሄ ምንድን ነው የሚያስተምረው ትውልዱን ብላችሁ ነው የምታስቡት? በቃ እናንተ እነሱን አብረው መምጣት፣ መሳቅ፣ መጨፈር ያሉነ ንግግሮችን ሲያስተላልፉላችሁ ለእናንተ ጭንቅላታችሁ ውስጥ እንዴት ሆኖ እንደሚገባ አላውቅም። ልክ አይደለም አትሉ? ትልልቅ ሰዎችም ትኖራላችሁ እነሱ የምትመለከቱና ይሄ ቀልድም ቢሆን እንደዚህ አይነት ነገር ወደ ሚዲያ መቅረብ ያለበት ነገር አይደለም። የምር ይደብራል። ይሄ እንደዚህ አይነት ነገር ሴት ልጅ አማረኝ ብላ ቀልድም ቢሆን በውስጥ ቢሆን ጥሩ ነው። ሄርሜላ እኛንም እንደው ጋጥ ወጥ አታደርጊ። ስነ ስርዓት ያጀኛ እንደ ጨዋ ቤተሰብ ነው ያሳደገ እንዴ። እኛንም መስመር አታስችና ራስሽ መስመር ስትሽ አንቺ እንደሆነ ገና ድሮ አቶ አብርሃምን አፈቀርኩ ብለሽ የመጣሽ ሰዓት ነው ክብርሽን አውርደሽ አንጠለጠልሽው። እኛን ግን ተከብረን እንደተቀመጠን ተከብረን ወደ ሀገራችን ቅመሞች እንግባ እንትናት በይን ሙች እናቴን እኮ ነው። እና በዚህ አጋጣሚ ዛሬ ሩታ በመቅረቷ እኔ ራሱ ቀር ብሎኛል። ቀድመን ብያቸዋለሁ። ጭር ይላል አይደል ሚዲያ ያለሷ በጣም ነው የሚደብረውና ለማንኛውም ነኒ በሚለው ሙዚቃ እንግዲህ ተሰነባብተውናል ማለት ነው። ይሄ መዝሙር መቼም እንደ ሙዚቃ እየተጠቀሙበት ነው። ባለሳሳት የፔንቴ መዝሙር ይመስለኛል። እና ምርጦችዬ፣ ያው ቅመሞችዬ ሰላማችሁ ይብዛ። ይሄንን ማደግፉ ደግሞ የእነሱን ተመልካቾች ሆናችሁ ንቅት ብቅት ያላችሁ ምርጥ ልጆች አላችሁ የምታስተውሉ። አንዳንዶቹ ደግሞ በቃ ዝም ብለው እነሱ ብቻ መታመጡላቸውን ብቻ የሚቀበሉ ዝም ብለው ምግብም እኮ ሲበላ ተመርጦ ነው የሚበላ። ያገኛችሁትን ሁሉ ፊት ለፊታችሁ የቀረበውን አትበሉ ማለት የምታዩትንም እንደዛ ምረጡ ለማለት ነው። ይሄን